አብዛኛው ወላጅ ልጅን መመገብ ቀላል ነው ብሎ ያስባል። መጀመሪያ ወተት፣ ከዛ ገንፎ፣ ከዛ ደግሞ ጠንካራ ምግቦችን ማብላት። ግን በመጀመሪያዎቹ 1000 ቀናት ውስጥ የሚፈጠር አንድ ስህተት የልጆን የአእምሮ ኢሚዩኒቲ ወይም ደግሞ የበሽታ የመከላከል አቅም የወደፊት ህይወት ሊያሳድግ ወይም ደግሞ ሊያቀጭጭ እንደሚችል ያውቃሉ? በዚህ ቪዲዮ መጨረሻ ላይ ህፃናቶች ትንታ ወይም ደግሞ ቾኪንግ የምንለው በሚያጋጥማቸው ጊዜ ምን ማድረግ እንዳለብን የምናይ ይሆናል። ስለዚህ እስከ ቪዲዮ መጨረሻ ድረስ ይከታተሉ። አንድ ህፃን ከተወለደ እስከ 1 ሰዓት ውስጥ ያለው ጊዜ ጎልደን ሃወር ወይም ደግሞ ወርቃማ ሰዓት በመባል ይጠራል። ይህም በዚህ 1 ሰዓት ውስጥ የሚፈጠረው ነገር የልጁን በሽታ የመከላከል አቅም በከፍተኛ ሁኔታ ስለሚወስን ነው። በዚህ ጎልደን ሃወር በሚባለው የመጀመሪያ 1 ሰዓት ውስጥ ምንድነው መደረግ ያለበት? የመጀመሪያ ነገር ከእናትየዋ ጋር ስኪን ቱ ስኪን ኮንታክት ወይም ደግሞ ሰውነቷ ላይ ምንም ሳትለብስ ደረቷ ላይ ልጁን ማድረግ አለባት። ምክንያቱም ፊዚካሊ ይሄ በአካላዊ ንክኪ ማድረጋቸው ከልጇ ጋር ያላትን በእናትና በልጅ መሃል ያለውን ነገር የበለጠ ያጠነክረዋል፣ ፍቅራቸውን ይጨምረዋል። ስለዚህ የመጀመሪያው አካላዊ ንክኪ ማድረግ ነው። ደረቷ ላይ ባዶዋን እንዳለች ልጇን ማስቀመጥ ነው። ሁለተኛው ደግሞ ጡት መጥባት አለበት በተወለደ እስከ 1 ሰዓት ውስጥ። የመጀመሪያው ጡት ኮሎስትረም ወይም ደግሞ እንገር ይባላል። ይህ የወተት አይነት ሌላ ጊዜ ከሚመረተው ለየት ያለ ነው። እስከ 2 እስከ 4 ቀን የሚመረት ሲሆን በይዘቱም ይሁን በቀለሙ ሌላ ጊዜ ከሚመረተው ወተት የተለየ ነው። ይህ ወተት ከለሩን ስናይ ቢጫ ወይም ደግሞ ወደ ወርቃማ ይጠጋል። ከዛ ደግሞ ወፍራም፣ የሚያጣብቅ እንዲሁም ደግሞ የሚመረተው መጠን ቢሆን አነስተኛ ነው። ግን የሚመረተው መጠን አነስተኛ መሆኑ ሊያሰጋችሁ ወይም ደግሞ ሊያስደነግጣችሁ አይገባም። ለህፃኑ ወይም ለአራሱ ልጅ በቂ የሆነ መጠን ነው የሚመረተው። ከዛ ደግሞ ውስጡ ትንሽ ጨዋማ የሆነ ጣዕም አለው። ይህም ደግሞ የሆነው በውስጡ በያዛቸው በብዙ ንጥረ ነገሮች ምክንያት ነው። ታዲያ ይሄ ኮልስትሮም ወይም ደግሞ እንገር የምንለው የመጀመሪያ ወተት በውስጡ ምን ይይዛል? መጀመሪያ ሰውነታችን ውስጥ እንደ ወታደር ሆነው ባክቴሪያዎችን፣ ጀርሞችን የሚገሉልን ነጭ የደም ሴል አይነቶችን ይይዛል። አንድ አይነት ሳይሆን በጣም የተለያዩ አይነቶችን ነው የሚይዘው። ከነዛ መሃል ለመዘርዘር የመጀመሪያው ኢሚኖግሎቢን ኤ ወይም IgA የምንለው የአራስ ህፃናቶች ላይ አንጀታቸው ላይ ይሄድና አንጀታቸው ላይ ይጣበቃል። ስለዚህ አንጀታቸው ላይ ሊኖር የሚችል ኢንፌክሽንን ይከላከላል። ኢሚኖግሎቢን G ሌላኛው ደግሞ ኢሚኖግሎቢን ኤምንም ይይዛል። ላክቶፌሪን ይሄኛው ብረት ወይም አይረን ላይ ሄዶ በመጣበቅ ባክቴሪያን የመግደል የመከላከል አቅም ይሰራል። እዚህ መጥፎ ባክቴሪያዎች አንጀት ውስጥ እንዳያድጉ ይከላከልልናል። ኮሳይት ጀርምን የሚገሉልን ቫይታሚን ኤ ከለሩ ራሱ ይሄ ወተት ቢጫ እንዲሆን የሚያደርገው ቫይታሚን ኤ ነው። ለእይታ የመከላከል አቅማቸውን እንደዚሁ ይጨምራል። ሌላኛው ቫይታሚን ኤ በውስጡ አለው፣ ቫይታሚን ኬ በውስጡ አለው። እንደ ዚንክ፣ ሶዲየም እና ክሎራይድ የሚባሉ ንጥረ ነገሮችንም በውስጡ ይይዛል። የተፈጥሮ ክትባት ነው። አንድ ልጅ ከተወለደ በኋላ የሚያገኘው የተፈጥሮ ክትባት ነው። እንደነገርኳችሁ ብዙ አይነት የነጭ ደም ሴሎችን በውስጡ ስለሚይዝ በጣም ብዙ ባክቴሪያዎችን የመከላከል በተለይ ብዙ ጊዜ ህፃናቶች ላይ የሚበዙ እንደ ኒሞኒያ እንዲሁም ደግሞ ተቅማጥን ለመከላከል ይረዳል። ስለዚህ በምንም አይነት ሁኔታ ቢሆን ይሄንን የመጀመሪያ ወተት ልጃችሁ መጥባት አለበት፣ እድገቱ እንዲጨምር እንዲፋጠን፣ እንዲሁም ደግሞ ወዲያው ኢንፌክሽኖች ይዟቸው እንዳይባባስባቸው ማለት ነው። እኛ እንግዲህ የበሽታ የመከላከል አቅማችን በጊዜ ሂደት የመጣ ነው። ሰውነታችን አንድ ባክቴሪያን ሲያገኝ ያን ባክቴሪያ ሲገድል ከዛ ከገደለ በኋላ ያንን ባክቴሪያ ለመግደል የተሰሩትን የነጭ ደም ሴሎች እንደ ቢፈለግ ምናልባት ያ ባክቴሪያ ድጋሚ ቢመጣ እጠቀምበታለሁ ብሎ ያስቀምጠዋል፣ ያኛውን ሳምፕሉን ማለት ነው። ስለዚህ ልክ ድጋሚ ያ ባክቴሪያ ሲመጣ አይደንቲፋይ ከተደረገ ምንነቱ ባክቴሪያው ከታወቀ በኋላ መጀመሪያ የተመረተው ተመልሶ የሚመረተው። ስለዚህ እንደዚህ በሂደት ነው፣ በኤክስፒሪየንስ ነው ማለት ነው ሰው የሰውነታችን የበሽታ የመከላከል አቅም እየጨመረ የሚሄደው። ከዛ ደግሞ በመሀል የምንወስዳቸው ብዙ ክትባቶች አሉ። ስለዚህ እነዚህ ነገሮች የበሽታ የመከላከል አቅማችንን እየጨመሩት ይሄዳሉ። ህፃናት ግን ከእናታቸው ሆድ ከወጡ በኋላ በመጀመሪያ በፊትም ሲከላከሉ የነበሩት ከእናታቸው በሚያገኙት ነጭ የደም ሴሎች ነው። ስለዚህ እንደ ጉንፋን ያሉ ለኛ ቀላል የሆኑ በሽታዎችም እነሱ ላይ ሊጠነክሩ ይችላሉ። ምክንያቱም በሽታ የመከላከል አቅማቸው ስላልዳበረ የመጀመሪያው ወተት መጥባታቸው
እንደ ክትባት ነው የሚሆነው ማለት ነው። ይሄ ኮሌስትሮል የሚባለው ወተት የሚመረተው የመጀመሪያዎቹ ከ2 እስከ 4 ያሉ ቀናት ነው። በመጠኑ አነስ ያለ ነው። ስለዚህ አንድ ልጅ በበቂ ሁኔታ ይህንን ወተት ማጥባትን የልጁን የወደፊት የጤና የሚወስን ይሆናል ማለት ነው። ታዲያ አንዳንድ ልጆች ወተት ሲጠቡ የሚታዩት አንዳንድ ችግሮች ምንድን ናቸው? በተለይ አዳዲስ እናቶች ላይ እንዴት ማጥባት እንዳለባቸው ስለማያውቁ ብዙ ጊዜ በሕክምና ባለሙያዎች እዛው የወለዱ ሐኪም ቤት አንዳንድ መመሪያዎች ይሰጣቸዋል። እስቲ ቀለል አድርገን አንዳንዶቹን ለማየት እንሞክር። ለመጀመሪያ ልጅን ለማጥባት ሲባል በደንብ ተመቻችቶ መቀመጥ ያስፈልጋል። እናትየዋ ተመቻችታ በሚመቻት ሁኔታ መቀመጥ አለባት። የጡቷ የሙሉ ይሄ ጥቁሩ ፓርት ሙሉ በሙሉ አሪዮላ የምንለው ጥቁሩ ፓርት በሙሉ የልጁ አፍ ውስጥ መግባት አለበት። ልጆቹ ገና ሲወለዱ ስለሚያውቁ ሪፍሌክስ አላቸው። ገና ጡት ወይ የሆነ ነገር አፋቸውን ሲነካ በደንብ ይከፍታሉ። ስለዚህ ሙሉ ጥቁሩን ፓርት በደንብ ማስገባት፣ ከዛ አገጫቸው ነው ጡትን የሚነካው። ስለዚህ አፍንጫቸውን እንዳያፍናቸው ማየት ይገባል ማለት ነው። ታዲያ ሲያጠቡም ደግሞ የአንዱን ወተት በደንብ አንድ ጡት ውስጥ ያለው ወተት በደንብ ጨርሳ ከዛ በኋላ ደግሞ ወደ ሌላኛው ማዘዋወር ጥሩ ነው። ምክንያቱም አንደኛ በውስጡ ያለውን ወተት በደንብ በጠባ ቁጥር አንድ ልጅ የበለጠ የወተት ምርቱ የጡት ወተት ምርትም እየጨመረ ስለሚሄድ ማለት ነው። መጀመሪያ 1 ሰዓት ላይ መደረግ ያለበት ነገሮች እነዚህ ናቸው ካልን ወራት እያለፉ እስኪሄዱ እስከ 6 ወር ድረስ ደግሞ ምንድን ነው የምናደርገው? እስከ 6 ወር ድረስ የእናት ጡት ብቻውን በቂ ነው። የጡት ወተት በውስጡ ለአራስ ሕፃን የሚያስፈልገውን በቂ የሆነ ውሃና ካርቦሃይድሬት ይይዛል። ስለዚህ ሕፃናት ውሃ ይጠማቸዋል የሚባለው ነገር በተለምዶ ስህተት ነው ማለት ነው። ወተት ውስጥ ራሱ በቂ የሆነ ለነሱ አስፈላጊ የሆነውን ወተት በሙሉ ይይዟል። ስለዚህ ሙሉ በሙሉ ፍላጎታቸውን ያሟላላቸዋል። ስለዚህ በሙቀት ቀን ይሁን በምንም ነገር ቢሆን ተጨማሪ ውሃም ይሁን ምንም አይነት ነገር ለሕፃን ልጅ በተለይ ከ6 ወር በታች ላለ ሕፃን ልጅ አይሰጥም። በቀን ውስጥ ከ8 እስከ 12 ጊዜ ማለትም ደግሞ በየ2 እስከ 3 ሰዓት ድረስ አንዲት እናት ልጇን ማጥባት አለባት። ስታጠባ እንዳልኳችሁ እያቀያየረች አንዱን ብቻ ማጥባት ሌላኛው ለኢንፌክሽን እንዲዳረግ ያደርጋል። ስለዚህ ህመምን ቢኖረው የጡት ወተት ራሱን ቅድም እንደነገርኳችሁ ነጭ የደም ሴሎች ስላለው ራሱ ያንን ነገር የማሻል ነገር አለው። ስለዚህ ዝም ብሎ እንዲጠባ ማድረግ ነው ማለት ነው። የጡት ወተት መመረትን ለመጨመር ምን ማድረግ ይቻላል? አንደኛ ደጋግሞ ማጥባት ነው። አንድ እናት ልጇን ደጋግማ ባጠባች ቁጥር የበለጠ የሚመረተውን መጠን እየጨመረ ነው የሚሄደው። ሌላኛው ደግሞ የተመጣጠነ ምግብ እናትየዋ መመገብ አለባት። ሌላኛው ፈሳሾችን በደንብ መውሰድ እንዲሁም ደግሞ እረፍት ማድረግ የጡት ወተትን በደንብ መመረትን ለመጨመር የሚረዱ ነገሮች ናቸው። አንዳንድ እናቶች ላይ የጡት ወተታቸው በጣም ብዙ ነው የሚመረተው እና በጣም ከመብዛቱ የተነሳ ህመም ይኖራል። በዚህ ህመም ጊዜ ማድረግ ያለባችሁ ነገር ፎጣን ሙቅ ውሃ በማስነካት ወይም ደግሞ ለብ ያለ ነገር ውሃ በሚይዙ እቃዎች አድርጋችሁ ጡታችሁ ላይ ያዝ ማድረግ ነው። ራሱ ይህንን ነገር ያስተወዋል። ግን ይሄ ለኢንፌክሽን አይደለም የሚሆነው። ታዲያ ስታጠቡ ልጃችሁን እንደ ደም ነገር የሚወጣ ከሆነ በጣም የሚያቃጥላችሁ፣ ከለሩን ከላይ ደግሞ ያለውን የቀየረ ከሆነ ቀይ ከሆነ እነዚህ ኢንፌክሽን ሊሆን ስለሚችል ወደ ሐኪም ቤት ሄዶ መታየት ያስፈልጋል ማለት ነው። በዚህ ወራት ውስጥ በዚህ እድሜ ክልል ውስጥ የተለመደው ስህተት አንድ ልጅ ቶሎ ምግብ ማስጀመር ነው። ስለዚህ አንዲት እናት በተለይ 6 ወር እስከሚሞላው ድረስ ምንም አይነት ምግብ ባናስጀምራቸው፣ ምንም አይነት ነገር ባንሰጣቸው የልጁ እድገትም ምንም አይጓደልም። ሁሉም ነገር በቂ ነው ለልጁ ማለት ነው። ስለ 6 ወር ኤክስክሉሲቭሊ የጡት ወተት ብቻ ማጥባት የተመረጠ የአመጋገብ ስርዓት ነው ለሕፃናት። ከ6 ወር በኋላ ተፈጥሮ የሚገርም ነገር ነው። አንዲት እናት የጡት ወተት ውስጥ ያለው የምግብ መጠን እንዲሁም ደግሞ የውሃ መጠን ለልጁ በቂ አይሆንም ወይም ደግሞ ፍላጎቱን ሙሉ በሙሉ አያሟላለትም። ስለዚህ ያኔ ነው ተጨማሪ ምግብ መጨመር ይቻላል ወይም መጀመር ይቻላል ማለት ነው። መጀመሪያ ሲጀምሩ በተፈጨ ምግቦች ወይም ለስላሳ በሆኑ ምግቦች መጀመር ጥሩ ነው። ለምሳሌ እኛ ብዙ ጊዜ የምንጠቀመው አጥሚት አይደል? እኛ ሀገር ብዙ ጊዜ የምንጠቀመው በዚህ ጊዜ አጥሚትን፣ ገንፎ፣ በተለይ ምጥን ገንፎ ከብዙ አይነት እህል አይነቶች የሚዘጋጅን ገንፎ፣ ከዛ ደግሞ የተፈጨ ሙዝ፣ የተፈጨ አቮካዶ፣ ከአትክልቶች ደግሞ ተቀቅለው የተፈጩ እንደ ካሮት፣ ድንች፣ ስኳር ድንቾችን መስጠት ይቻላል ማለት ነው። የመጀመሪያ 6 ወር ላይ ታዲያ በደንብ
ልጆቹ ራሳቸውን ችለው መቀመጥ ይችላሉ። ስለዚህ ለትንታም አያጋልጣቸውም። ግን መጀመሪያ ላይ የተፈጩ ምግቦችን ነው መስጠት ያለብን። ልጆች ላይ ብዙ ጊዜ የሚስተዋለው ነገር የሆነ አይነት የምግብ አይነትን እንጂ ብዙ አይነት ምግቦችን ወይ በተለይ አትክልቶችን ደግሞ መብላት ያለመፈለግ ነገር አለ። ይህንን ነገር መቅረፍ የምንችልበት አንዱ መንገድ በተለያየ ሰዓት የተለያየ ምግቦችን ማቅረብ ነው። ስለዚህ አንድ ላይ ከማድረግ ይልቅ መጀመሪያ ገና እስከ 6 ወር በኋላ ልጁ የጣዕምን ማጣጣምን የሚለምድበት ጊዜ ስለሆነ የተለያዩ አይነቶችን ጣዕም እንዲወድ ማድረግ ከምንችልበት መንገድ አንዱ የተለያዩ ምግቦችን በተለያየ ሰዓት መስጠት። ለምሳሌ ቁርስ ላይ የተፈጨ አቮካዶ ከሰጠነው ምሳ ላይ ደግሞ የተፈጨ ካሮት፣ ራት ላይ ወይ ደግሞ በመሀል እንደዚህ የምንሰጣቸው ላይ ደግሞ የተፈጨ ድንች እያደረገን እያቀያየርን መስጠት ልጆቹ ብዙ አይነት ጣዕሞችን እንዲለምዱ እንዲወዱ ያደርጋቸዋል። ጣፋጮችን አለማብዛት፣ በተለይ ስኳር ነገር ምንም ባንሰጣቸው ይመከራል። ከፍራፍሬዎችም ቢሆን ደግሞ እንደ ሙዝ፣ ብርቱካን ያሉ በጣም የሚጣፍጡ ፍራፍሬዎች አሉ። እነሱን መስጠት ጥሩ ነው፣ ግን በመጠኑ ማድረግ አለማብዛት። ሁሉም ምግብ ላይ እነዚህ ነገሮች የምንሰጣቸው ከሆነ አፋቸው ጨውን፣ ስኳርን ከለመደ በኋላ ሌላ ነገር ለማብላት እንቸገራለን። ሌላኛው ደግሞ ስኳር መጠንንም እንደዚሁ የጨው መጠንን መቀነስ። ከ8 እስከ 12 ወር ሲሆናቸው ደግሞ የሌሎች የምግብ አይነቶችንም መጨመር እንችላለን። ለምሳሌ ተቀቅሎ የተፈጨ እንቁላል፣ ስጋ እና ባቄላም መጨመር እንችላለን። ከ1 ዓመት በታች ላሉ ልጆች በጭራሽ የማይሰጡ ምግቦች ምንድን ናቸው? የመጀመሪያው የላም ወተት በጭራሽ አይሰጥም ከ1 ዓመት በታች ለሆኑ ህፃናቶች። ምክንያቱም አንደኛ ለደም ማነስ ያጋልጣቸዋል። እንዴት ነው የደም ማነስ የሚያጋልጣቸው ካልን በውስጡ ያለው የአይረን ወይም ደግሞ የብረት መጠን በጣም አነስተኛ ነው። ስለዚህ ለህፃኑ በቂ የሆነውን መጠን አይሰጠውም። ህፃናት ደግሞ በዚህ ወቅት የሚያድጉበት እድሜ ስለሆነ የአይረን መጠን ወይም ደግሞ የብረት መጠናቸው ከፍ ያሉ ምግቦችን መመገብ አለባቸው። ስለዚህ የላም ወተት ውስጥ ያለው የአይረን መጠን በጣም ዝቅተኛ፣ የአእምሮ እድገታቸውን እንዲሁም ደግሞ የአካላዊ እድገታቸውን መዘግየት ሊያስከትል ይችላል። አንጀታቸው ውስጥም ገብቶ ኢሪቴት ያደርጋቸዋል ወይም ደግሞ ያስቆጣቸዋል። ስለዚህ ይሄን አንጀታቸው ከተቆጣ በኋላ በጣም በማይክሮስኮፕ የሚታይ የአንጀት መድማትን ያስከትላል። በዚህም መጠን ደም ከሰውነታቸው ይወጣል። ስለዚህ በአጠቃላይ ለደም ማነስ ያጋልጣቸዋል። በውስጡ ያለው ከፍተኛ የፕሮቲን፣ የሶዲየም፣ የፖታሲየም እና የክሎሪን መጠን ከ1 ዓመት በታች ለሆነው ኩላሊታቸው ያልጠነከረ ኩላሊት ነው ያላቸው። ስለዚህ ኩላሊታቸው ላይ ጫና ይፈጥራል። ይህንን ንጥረ ነገሮች ውስጥ ስለሚበዙ ለማውጣት ብዙ ሽንት ይሸናሉ፣ በሽንት መልክ ብዙ ያወጣሉ። ስለዚህ ይህም ደግሞ ዲሃይድሬሽንን ያስከትላል ወይም ደግሞ ሰውነታቸው ውስጥ ያለው ፈሳሽ መጠን እንዲቀንስ ነው። ያው የህፃናቶች ትልቁ በሽታቸው አንደኛ ትኩሳት፣ ሁለተኛ ተቅማጥ፣ ሶስተኛ ኒሞኒያ ናቸው። እነዚህ በሽታዎች በተለይ ተቅማጥና ትውከት ትኩሳት የሚያስከትሉት ነገር ዲሃይድሬሽን ነው። ዲሃይድሬሽን ማለት ሰውነታቸው ውስጥ ያለውን ፈሳሽ መቀነስ ነው። ይሄ ነገር ብቻውን ራሱ ወደ ሾክ ሊያደርሳቸው ይችላል። በውስጡ ያለው ኒውትሪሽን ቫልዩ፣ በውስጡ ያሉት የምግብ መጠኖቹ ለአንድ ህፃን ልጅ የሚበቃ አይደለም። ከ1 ዓመት በታች ላለ ልጅ በቂ የሆነ የሚባል አይደለም ማለት ነው። ስለዚህ እነሱ ማብላላት የማይችሉት አይነት ፕሮቲን ነው። ፕሮቲኑን ዳይጀስት ለማድረግም ይከብዳቸዋል አንጀታቸው ስላልጠነከረ። ሌላኛው ደግሞ ማር ነው። ማር በውስጡ አንድ ባክቴሪያ አለው። ያ ባክቴሪያ ቦቱሊዝም የሚባል ቶክሲን ወይም ደግሞ መርዛማ ነገር ያመርታል። እኛ ትልልቅ ስለሆነን ይህንን ቶክሲን እና ባክቴሪያውን የመግደል አቅም አለው የሰውነታችን ነጭ የደም ሴል። እንደነገርኳችሁ ለህፃናት ግን አራሶች በተለይ ያልጠነከረ ስለሆነ ሰውነታቸው ይህንን ባክቴሪያ መዋጋት አይችሉም። ስለዚህ ይሄ ባክቴሪያ ምን ያመጣል? ጊዜያዊ ቢሆንም ፓራላይሲስ ወይም ደግሞ ሰውነታቸው እግራቸውን፣ እጃቸውን ማዘዝ አለመቻል ያመጣል ማለት ነው። ሌላኛው ስኳርና ጨው አለማብዛት። ስኳርን ከለመዱ ሌላ ምግብ መብላት እሺ አይሉም። ጨውም ቢሆን እንደዛው ነው። ለትንታ የሚያጋልጧቸውን ምግቦች መስጠት የለብንም። ልክ እንደ ጠንካራ የሆኑ ነገሮችን ልክ እንደ ወይን፣ ኦቾሎኒ። ከ1 ዓመት እስከ 2 ዓመት ያለ ህፃን ከቤተሰብ ጋር ነው የሚመገበው። ቤተሰብ የሚበላውን ምግብ መመገብ ይችላል ማለት ነው። ግን ያው ተመጣጣኝ ነው ወይ ምግቡ የሚበሉት? ቫይታሚኖችን እያገኙ ነው ወይ? ከ2 እስከ 5 ዓመት ይሄ ደግሞ በዚህ ሰዓት ያለው እድገታቸው ደግሞ የአእምሮ ፍጥነታቸውን የአእምሮ እድገታቸውን የሚወስኑበት ጊዜ ነው። ስለዚህ በዚህም ጊዜ ቢሆን ተመጣጣኝ ምግብ መስጠት ይኖርብናል። ልጆች እስከፈለጉት ድረስ እናትየዋ እኔ ማጥባት እፈልጋለሁ እስካለችው ድረስ የጡት ወተት መጥባት ይችላሉ፣ ችግር የለውም። ሌላ ወተትንም ቢሆን ደግሞ በተለይ የላም ወተትን ከ1 ዓመት በኋላ ከሆኑ ጥቅም ይኖረዋል።
ለአእምሮ ፍጥነት የሚሆኑ አመጋገቦች ምንድን ናቸው ታዲያ? አንደኛ በሳምንት ውስጥ አንዴ ወይም 2 ድረስ የአሳ ስጋን ማብላት። ይሄ ካልተቻለ ደግሞ የአሳ ዘይትን መስጠት። ሌላኛው ደግሞ አይረን ወይም ብረት በውስጣቸው የሚይዙ ምግቦችን መስጠት። አይረን ከእንስሳት የምናገኛቸው ምግቦች ውስጥ እንዲሁም ደግሞ ከአትክልት የምናገኛቸው ምግቦች ውስጥም እናገኛለን። የበለጠ ግን እኛ ሰውነታችን ወደ ውስጡ አስገብቶ በደንብ ሊጠቀመው የሚችለው ቶሎ የሚመቸው ከእንስሳት የምናገኛቸውን አይረኖች ናቸው። ስጋ፣ ዶሮ፣ እንቁላል፣ ጉበት እና ደግሞ የእንቁላል አስኳል ናቸው። ከአትክልትስ የትኞቹ እናገኛለን ካለን ደግሞ እንደ ምስር፣ ባቄላ፣ ስፒናች ጥሩ የአይረን መጠን በውስጣቸው የሚይዙ አትክልቶች ናቸው። አይረን የበለጠ ወደ ሰውነታችን እንዲገባና እንዲሰራ ከቫይታሚን ሲ ጋር ብናጣምረው የበለጠ ውጤት እናገኛለን። ስለዚህ ከብሮኮሊ፣ ብርቱካን፣ ቲማቲም፣ ማንጎ ጋር አንድ ላይ ማጣመር። ስለዚህ ስጋን ስንሰራ ከብሮኮሊ ጋር፣ እንቁላል ስንሰራ ከቲማቲም ጋር፣ እነዚህን ነገሮች አንድ ላይ ካጣመርን ደግሞ የበለጠ አይረን ወደ ሰውነት ውስጥ እንዲገባ እናደርጋለን። አይረን በጣም ብዙ ጥቅም ነው ያለው። ዋነኛ ጥቅሙ ቀይ የደም ሴሎችን ለመስራት ያገለግላል። ቀይ የደም ሴሎች ኦክስጅንን የሚይዙት እና ሄሞግሎቢን የሚባለውን ፕሮቲን የሚያጣብቁት አይረን ላይ ነው። ስለዚህ በጣም ለቀይ የደም ሴል ወሳኝነት አላቸው። ያው ሁሉም ቦታ ሰውነታችን ውስጥ ኦክስጅን እንዲደርስ ወይም ያ ሰውነት በትክክለኛው መንገድ እንዲሰራ ኦክስጅን ያስፈልገዋል። ስለዚህ ያ ነገር በደንብ እንዲገኝ መጀመሪያ አይረን ሰውነታችን ውስጥ ያለው ስቶር ሙሉ መሆን አለበት። ሌላኛው ደግሞ የአእምሮ እድገትን ያፋጥናል። ልጆች በስንት ዓመታቸው በእጃቸው በራሳቸው እንዲበሉ ይበረታታል? እናንተ በስንት ዓመታቸው ይመስላችኋል? እውነታው ከ6 ወር ጀምሮ አንድ ልጅ ራሱን ችሎ መቀመጥ ከቻለበት ጊዜ ጀምሮ በእጁ እንዲበላ ይበረታታል ማለት ነው። መጀመሪያ ላይ የተፈጩ ነገሮችን ስለሆነ የሚበሉት እሱን መስጠት በጣም ሊያጨመላልቀው ወይ ብዙ ቤቱን ሊያበላሹ ምናምን ይችላሉ። ግን የበለጠ ህፃናቶች በእጃቸው እያነሱ ምግብ መብላት አንደኛ ለምግቡ ፍላጎት እንዲኖራቸው፣ አፒታይታቸው እንዲጨምር እና ደግሞ ብዙ ነገሮችን በእጃቸው ነው እነሱ ኤክስፕሎር የሚያደርጉት በእጃቸውና በአፋቸው ነው ነገሮችን የሚለዩት። ስለዚህ ያን ነገር ማየታቸው የምግብ ፍላጎታቸውን ይጨምርላቸዋል። አደግ ካሉ በኋላ ምግብን እየመረጡ የመብላት ነገሩ ይቀንሳል። ስለዚህ ሳይመርጡ በደንብ መብላት ይችላሉ። ሌላኛው ደግሞ ሞተር የሚባለውን ሰውነታቸውን የማዘዝ ችሎታቸውን ያዳብርላቸዋል። ከ10 ወር 2 ጣታቸውን እንደዚህ ነገሮችን እንደዚህ ማንሳት ይችላሉ። ያኔ ይህንን ማንሳት በሚችሉበት ጊዜ ትንማይሏቸውን ለጉርሻ የምተካከል የተዘጋጀች ትንንሽ ምግቦችን ልንሰጣቸው እንችላለን። ሌላኛው ደግሞ የአይንና እጃቸውን የማጣመር ችሎታቸው ይጨምራል። እኛ አሁን ባናይም ራሱ እጃችን ምግብ አንስተን እስከ አፋችንን ማድረስ እንችላለን አይደል? ስለዚህ ይሄ አይናችን እጃችንንና አፋችንን ማጣመር ይችላል አእምሯችን በራሱ። ስለዚህ እነሱም ቢሆን ይሄ እጅና አፋቸውን ማጣመር ችሎታቸውን የበለጠ ያሳድግላል። አንድ ህፃን ትንታ ሲያጋጥመው ታዲያ ምን ማድረግ እንችላለን? መጀመሪያ ትንታ ቾኪንግ እና ጋጊንግ የሚባሉ ነገሮች አሉ። ትንታና የማስመለስ አይነት ድምፅ። ህፃናቶች እንደኛ ውስጥ ያለውን ነገር ማውጣት አይችሉም። ለዛ ነው የሚያስላቸው ምናምን። ስለዚህ ጋጊንግ ማለት ይሄ ይጮሃሉ። ይሄ የማስመለስ ድምፅ በደንብ የሚጮህ ነገር አለው ማለት ነው። ስለዚህ እሱ ሌላ ነው። ትንታ ግን የአየር ቱቧቸው ውስጥ ገብቶ ያ ምግብ ወደታችን አልወርድ ሲላቸው ወደ ላይም አልወጣ ሲላቸው ነው። መሀል ላይ እንቅ ነው የሚያደርጋቸው ነው የምናያቸው ምልክቶች። ትንካለው ማልቀስም አይችሉም፣ ማሳልም አይችሉም፣ መጮህም አይችሉም። ስለዚህ ለማለት ይሞክራሉ፣ ለመሳል ይሞክራሉ፣ ለማልቀስ ይሞክራሉ፣ ግን ማልቀስ አይችሉም። ያ ቱቦ ስለተዘጋ ማለት ነው። ከዛው ፊታቸው ወደ ከንፈራቸው አካባቢ ወደ ሰማያዊ ከለር መቀየር፣ መተንፈስ አለመቻል፣ የትንፋሽን መቆራረጥ ካለ ይሄ በእርግጥ ትንታ ነው። ከ1 ዓመት በታች ያለ ልጅ ከሆነ ምንድን ነው የምናደርገው? እዚህ ጋር ምስሉ ላይ እንደምታዩት መጀመሪያ የልጁ ፊት ወደ ታች አድርጎ እጅ ላይ እንደዚህ መያዝ። ከያዝን በኋላ ጭንቅላቱ ከደረቱ የበለጠ ዝቅ እንዲል ማድረግ አለብን። ከዛ 5 ጊዜ ጀርባቸው ላይ መታ ማድረግ እንዲወጣ ማለት ነው። በደንብ ማድረግ ነው። 5 ጊዜ እንደዚህ አድርገን ትን ያላቸው ነገር ካልወጣ ደግሞ ከእንደገና ወደ ላይ ቀና እናደርጋቸውና ደረታቸውን ደግሞ 5 ጊዜ በጣታችን ያው እነሱ አራሶች ስለሆነ ምስሉ ላይ እንደምታዩት በጣታችን ወደ ውስጥ ጫን ማለት ነው።
ታዲያ ይሄ ነገር ትን ያላቸው ነገር እስኪወጣ ድረስ እየቀያየሩ ማድረግ፣ አንዴ በጀርባ አንዴ ቀና አድርጎ ጀርባ ቀና አድርጎ እያደረገ ያ ነገር ትን ያላቸው ነገር እስኪወጣ ድረስ መደጋገም ያስፈልጋል። በዚህ ጊዜ ማድረግ የሌለብን ነገር በተለይ ከ1 ዓመት በታች በሆኑ ህጻናቶች ማድረግ የሌለብን ነገር አንደኛ አንድ ሼክ ማድረግ፣ ይሄ መወዝወዝ አያስፈልግም። ሆዳቸውን መያዝ፣ እንደ ትልቅ ሰው ሆዳቸውን ይዘን አይደለም ከ1 ዓመት በታች ያሉ ህጻናቶችን ትን ያላቸውን የምናስወጣው። ስለዚህ እነዚህ ነገሮች ማድረግ አያስፈልግም። አንድ ወላጅ እንደምንም ተረጋግቶ ማድረግ ያለበትን ነገር ላይ ለማድረግ እንዳልኳችሁ ልጁን ወደታች ዝቅ ማድረግ፣ ጭንቅላቱን ዝቅ አድርጎ መያዝ፣ ጀርባው ላይ 5 መታ ማድረግ፣ ከዛ ካልወጣ ቀና ማድረግ፣ ደረታቸው ላይ ደግሞ ድጋሚ ጫን ጫን ማለት ነው። ይህን ነገር እያቀያየሩ እንትን ማለት ለረዥም ጊዜ ከቆየብን ግን ወደ ሐኪም ቤት መሄድ ያስፈልጋል። ከ1 ዓመት እስከ 8 ዓመት ያሉ ህጻናቶችን ታዲያ እንዴት ነው ትን እንዳላቸው የምናውቅበት መንገድ? እጃቸውን ጉሮሯቸው ላይ ያደርጋሉ። መተንፈስ አለመቻል። ከ1 ዓመት እስከ 8 ዓመት ከሆኑ ደግሞ መጀመሪያ ከልጁ ኋላ መቆም፣ ከዛ እጅን እንደዚህ ምስሉ ላይ እንደምታዩት እጅን መጨበጥ፣ ከዛ በኋላ ከእምብርታቸው በላይ ከደረታቸው በታች ከእምብርታቸው በላይ ያዝ አድርገን ወደ ላይና አንደኛ ወደ ውስጥ፣ ሁለተኛ ደግሞ ወደ ላይ መጫን ወይም ደግሞ ወደኛ መጭመቅ። ይሄ ነገር ትን ያላቸው ነገር እስኪወጣ ድረስ መደጋገም